ውድ ቤተሰቦቼ እንደምታዩት አንድ ኮሜንት መልስ ተጠይቄያለሁ ማለት ነው። ያው የዚህ መልስ ሙሉውንም ባላገኝም አክብራ እኔን እንደጠየቀችኝ ደግሞ እኔም ደግሞ አክብሬ በተቻለኝ አቅም እንግዲህ ምላሿን ለመስጠት መልሻለሁ ማለት ነው። ኮሜንቱ ምን ይላል? ለይልዬ አብርሽ ምን ይሰማዋል? የአብርሽ በጎች በመጀመሪያ ሩታ ከዳኒ ያረገዘችው አሉ። አሁን ዳኒ ከሩታ ጋር ሲሆን ሊያብዱ ነው። ምን አይነት ጭንቅላት ነው ያላቸው? በቃ አብርሽና ሩታ ተለያይተዋል፣ ተፋቷት ይላል ኮሜንቱ ማለት ነው። እና በዚሁ አጋጣሚ እውነቷ ነው። ለሰው ልጅ ሰብረል ጀሚላ የሚባል ነገር አለ። ትዕግስትን የመሰለ ነገር የለም። ዳኒ ይሄኔ ትላንትና የለቀቀው ቪዲዮ ሊቀልልም ይሆናል ፕራንክም ሊሆን ይችላል ማለት ነው። ማናችንም ያወቅነው ነገር የለም ማለት ነው። በዚሁ አጋጣሚ ጽጌን ያመጣውበት ምክንያት ጽጌንም ደግሞ ዳኒ ከጽጌ ጋር ሲጣላ ወደ ሩታ ጋር ሸሸገ። ሩታን ደግሞ ምን ሊያረጋት ነው ለምትሉት፣ ዳኒ ለሩታ ምንም አይነት ነገር አያረጋትም። እኔ የሰው ልጅ በዚህን አክል ይህን ሁሉ ስራ ሲሰራ አንድ ቀን እንኳን አትነቁም እንዴ? ሁሌ እንደተኛችሁ ነው እንዴ የምትኖሩት ማለት ነው? ትላንትና በቪዲዮ ውስጥ አብርሽ እንደነበረ ታውቃላችሁ። ጽጌና ዳኒ ደግሞ ለድራማ ለስራ ነው እንጂ የሚጣሉት ዳኒና ጽጌ መቼም አይጣሉ ማለት ነው። እውነት ለመናገር ይፋ አላረጉም እንጂ ዳኒና ጽጌ ባሊና ሚስቶች እንደሆኑ ብዙ ሰው ያወራል ማለት ነው። ነገር ግን እኔ ይሄንን ነገር አልተማመንበትም። ምክንያቱም ባይኔ አላየውም። እነሱ ፍቅረኛ ማሞች እንደሆኑና ዳኒና ጽጌ እንደሚዋደዱ ነው እስካሁን ድረስ ማቀው ማለት ነው። እንደኔ ግን አንዳንድ ሰው አለ ዳኒና ጽጌ ባሊና ሚስቶች ናቸው ብሎም የሚያወራ ሰው አለ። እናም ደግሞ አብርሽ ምን አይነት ስሜት ይሰማዋል ለምትሉት፣ ምንም አይነት ስሜት አይሰማውም። ገባችሁ? ምክንያቱም ፈልጎ የሚያረገው ነገር ነው። እዚህ ጋር የቤቱ ባለቤት አብርሽ ነው። የትኛውም በልጁም በአብዛኛችሁም ሩታ በልጅዋ ትነግድ ምናምን ኖ፣ እዚህ ጋር ሩታን ብትነግድ ማቆም ይችላል። አብርሽ መገደብ ይችላል። ከየትኛውም ሰው ጋር መገናኘት የለብሽም ሚስቴ፣ በቃ ተቆጠቢ፣ እኔም ልቆጠብ ማለት ይሄ የአብርሽ ፋንታ ነው እንጂ የሩታ ፋንታ አይደለም። በመጀመሪያ ደግሞ ሊነገድበትና ሊሰራበት አደባባይ ፈቅዶ ያወጣው አብርሽ ነው። አለቀ። ከዚህ በኋላ ማለት ነው። እና ስለ ሩታ የምታወሩ ሰዎች ማለት ነው፣ በተለይም ደግሞ የአብርሽ ደጋፊ የሆናችሁ ማለት ነው፣ አትናደዱ፣ አይዟችሁ። ለምንድን ነው የምትናደዱት? ለምንድን ነው በዚህ ናክል የምትጨቱት? እናንተ እኮ ነው ይሄንን ስራ የሰጣችሁ እንጂ የሩታ ደጋፊዎች አይደሉም። የአብርሽ ደጋፊዎች ናቸው። በመጀመሪያ ደረጃ እንዳለችም እህቴ ሩታ እርጉዝ ናት ሲባል በዳኒ ነበረ ያረገዘችው ስትሉ ነበረ መልስ የምትሰጡት ማለት ነው። አሁን እኮ እናንተ ደስተኛ መሆን እኮ ነው ያለባችሁ። ለምን እናንተ ያላችሁት ነገር ስለተሳካላችሁ ዳኒ ልጄ ነው ብሎ ስለመጣ ደስተኛ መሆን ስትችሉ በዚህ ናክል እርር ቅጥን ድብን ለምን ትላላችሁ? እውነት አንዳንዳችሁ አላችሁ የአብርሽ ደጋፊ የሆናችሁ እኛ ሩታን እንወዳታለን፣ ሩታን እናደንቃታለን፣ እናንተ አታውቁም የምትሉ ሰዎች አላችሁ። ነገር ግን በጣም ምቀኛ ናችሁ፣ በጣም ጠላት ናችሁ። እና አሁን እኮ ከዳኒ ጋር ሩታ ደስተኛ ናት፣ እየሳቀች ነው አይደል? ምን አነዳዳችሁ? በዚህ ናክል ለምን መጬስ አስፈለገ ማለት ነው? አንዳንዴ እስቲ የሚሰራው ስራ ምንድን ነው? የሚደረገው ስራ ምንድን ነው? ትዕግስት ኖሮኝ ያንን ነገር በትዕግስት ልጠብቀው እንዳለችም እህቴ፣ አሁን ሩታና አብርሽ ተለያይተዋል። ገባችሁ አይደል? ሩታና አብርሽ ምንም አይነት የሚያገናኛቸው ነገር የለም። ሉል ነው በቃ። ከአንዱ ሁለቴ መልስ ሰጥታለች ሩታ ማለት ነው። በመካከላችን ልጅ አለ፣ ለልጃችን ደግሞ ሁለታችንም እናስፈልገዋለን። በሌላ ነገር በህይወቴ ወጥተዋል፣ በህይወቴ ወጥቻለሁ እና እንደፈለገ ይሁን እኔም እንደፈለግኩ ስትል ተናግራለች ማለት ነው። እዚህ ጋር አሁን እኮ የአብርሽ ደጋፊዎች ከሩታ ጋር ምን እንደምትፈልጉ አላውቅም። ምን ፈልጋችሁ ሩታ ጋር እንደምትመጡና ካልሆነ ሰው ወይስ ከሚዲያ እንድጠፋ ነው? ይሄ ደግሞ ችግራችሁ ነዋ። ሩታ ደግሞ ይህንን ነገር አትሰማም። ብዙ ነገር አድርጋችኋል፣ ብዙ ሚስጥር አውጥታችሁ በትናችኋል። ከአብርሽ ጋር ካልሆንሽ ስትሉ የተለያየ ነገር ስታረጉ በውስጥ ሞር ሩታን እየደወላችሁ ማለት ነው ርከድ እያዛችሁ ስለ አብርሽ እያወራችሁ ምናምን ብዙ ነገር አድርጓችኋታል። ያንን ነገር ደግሞ ልጅቷ እኔ አልሰማም፣ እኔ አልሰበርም፣ ነገም ዛሬ ሚዲያው የኔ ነው ማንም አይሰብረኝም ብላ ስለመጣች ለዛ ከቀናችሁ ምንም ማድረግ አይቻልም ማለት ነው። ገባችሁ? ዳኒ ሌላ ይቅርና ዳኒ ከዚህ በፊት አፍያ እህቴ ቤት ቪዲዮ ተሰርቶበታል፣ መልስ የሰጠበት ማለት ነው። ሩታ ማለት እህቴ ናት፣ የልጅ እናት ናት፣ ከሷ ጋር አልመጣም አልሰራም ሲል መልስ ሰጥቶበታል ማለት ነው። እናንተ አይዲያ ሲጠርባቸው እነሱ አይዲያ አድርገው ሲመጡ በቃ የሰራችሁን ስራ የመከራቻቸውን ስራ አሚን ብለው ተቀብለው እስከመጡ ድረስ እናንተም ደግሞ አሚን ብላችሁ ተቀበሉ።
ገባችሁ? ይሄንን ነው የምትፈልጉት ማለት ነው እንጂ እናንተ የወረዳችሁ ባትሆኑ አስተሳሰባችሁ ጥሩ ነገር ቢሆን በመጀመሪያ ደረጃ ሩታን በላያችኋት ቦታ ሩታ እንደዚህ ነገር አድርጋለች ብላችሁ ምንም አይነት ቪዲዮ መስራት ምንም አይነት ምላሽ መስጠት አትችሉም ነበር ማለት ነው። አሁን ምን ነው እውነት አብርሽ ከሩታ ጋር ሲለያይ ማለት ነው ተንጫጫችሁ። በዚሁ አጋጣሚ አብርሽና ሩታ አልተለያዩም። ሰከን በሉ፣ ረጋ በሉ፣ ተረጋጉ ማለት ነው። እና በዚህ ሰሞን ማለት ነው በጣም እያሽቃበጣችኋል ነበር እንዴ? ከደስታ ጋር ስትሆን ማለት ነው አብርሽ ጀግና ነው፣ አብርሽ መልካም ነው፣ አብርሽ ይሻለዋል፣ አነጋገር ምናምን፣ አለባበስ ምናምን እያላችሁ ነበር። በነገራችን ላይ አብርሽም ይሄንን ነገር ይወደዋል። ለምን እንደሆነ ታውቃላችሁ? አብርሽ ልክ ልኩ የሚነግረው በላዩ ላይ የሚጮህበት እሱን የበታችነት የሚያደርገው ሰው አይወድም። እሱ የሚወደው ማለት ነው በቃ ታውቃላችሁ፣ ልፍስፍስ የሚል ለምን እሱ አፉን እንዲከፍትበት እንዲመቸው ማለት ነው። ዳኒ ደግሞ ይሄንን ነገር አይፈቅድለትም። እንደምታውቁም ከዚህም በፊት በሚሰራውን ስራ አይታችኋል። ዳኒ ማለት ልክ ልኩ ስለሚያስገባው ያንን ነገር ስለማይፈቅድለት ወይስ ይሸነፋል ብላችሁ ገና ካሁኑም ተንበቀበቃችሁ። አይዟችሁ፣ አትንበቅበቁ። ምንም ያንበቀብቅ የሚያስፈራራ ነገር ምንም ነገር የለም ማለት ነው። ጽጌና ዳኒ አንድ ላይ ናቸው። አብርሽና ሩታ ደግሞ አንድ ላይ ናቸው። በቃ የሰጠቻችሁን ስራ እየሰሩ ነው፣ እየተተወኑ ነው። ይለወጡ በቃ ልጆች ማለት ነው። ምክንያቱም አንድ ሰው እኔ የፈለኩት ነገር ቢቀርብልኝ እምቢ አልልም፣ በደስታ ነው የምቀበለው። እናንተ የምትወዱት ምግብ ቢመጣላችሁና የምትጠሉት ምግብ ቢመጣላችሁ የትኛው ነው መርጣችሁ የምትበሉት? የምትወዱትን ምግብ አይደለም መርጣችሁ የምትበሉት። እነሱ ደግሞ ኦዲየንስ ይሄንን ነገር እያለ ነው፣ ይሄ እየተናገረ ነው። ስለዚህ ኦዲየንስ ስለወደደው እኛ የምንስራበት አሉ። ምን ያርጉ? እስቲ እናንተ ተናገሩ። በዚህ ጋር በየትኛው በዳኒ ይፈረድ፣ በሩታ ይፈረድ፣ በአብርሽ ይፈረድ፣ በማን ይፈረድ? ይፈረድባችሁ በእናንተ ማለት ነው። በመጀመሪያ ደረጃ እንደዛ ብላችሁ የምታሽቃብጡ ማለት ነው። ወይስ ሩታ እዚህ ድረስ ልትደርሳለች አላላችሁ? ሰው እኮ እንደ አላህ አይደለም እኮ። እውነቴ ነው የምላችሁ። ሰው ክፉ እንደሆነ አላህ በሰው ላይ ክፉ አይደለም። የፈለገ ወንጀል ብንሰራ የፈለገ ነገር ብናደርግ አላህ ግን እኛን ይምርናል። እውነት ምረን ደግሞ የውስጣችን የማንነታችን መልካምነታችን እያየ ያንን ነገር መቼም አይጎዳንም ማለት ነው። ሩታ ደግሞ ለሰው መልካም ናት። ለሰው ብላ ክብሯ ዝቅ ስለምታረግ ፈጣሪዋ ደግሞ ከሷ ጋር አይሸሽም። እውነት እንደናንተማ ቢሆን ዛሬ አይደለም ሩታ ብለን ልንጠራ ማለት ነው ሚዲያ ላይ ጨለማ ሆኖ ነበር። ብቻ አልተሳካላችሁም ማለት ነው። አሁንም ቢሆን የሰው ልጅ ትዕግስት ሲኖረው ያምርበታል። በሰብር ሲጠብቅ ይሄንን ነገር እውነት ነው ዳኒና ሩታ ሊቀጥሉበት ነው ወይስ ደግሞ እሱ ለሰው ብሎ ፕራንክ ሊያረጋት ነው? እሱ እኮ ወይም እንደ ሀሳብ መጥቶበት ይሆናል ዳኒ። ይሄንን ነገር እውነት ተመልካች ከተቀበለው እንቀጥልበታለን፣ ካልተቀበለው ደግሞ ፕራንክን ብለን እናልፈዋለን በማለትም እንደዛም ሆነው መጥተው ይሆናል። እኛ እኮ አላወቅንም። ትላንትና አንድ ቪዲዮ ተሰራ፣ በቃ አለቀ። ተንጫጫችሁ፣ በውስጥ እየተሳደባችሁ፣ በውስጥ እየተራገማችሁ። ኧረ አንዳንዴ እውነት ለእኛ ራሱ ሳይሆን ለእናንተ አላችሁ ብዙዋችሁ ማለት ነው። ለህይወታችሁ ለእናንተም ለራሳችሁ አስቡ። አስባችሁ ደግሞ ተናገሩ። እንዳለችም በቃ እህቴ ተለያይተዋል፣ አብርሽና ሩታ መገናኘት አይችሉም ከተባለ ሩታዬ እንግዲህ ሳታገቢ ሳታፈቅሪ ቅሪ አይባልም። የእድል ጉዳይ ነው። ምነው እድላችን እኮ ፍቅር ቦታ አይመርጥም አይደል? ማናችንም ከከሌ እንጣመራለን ከከሌ እንጋባለን አይባልም። በቃ በአብርሽ ሰበብ ደግሞ ከዳኒ ጋር ተዋወቁ። ዳኒና ሩታ ቢጋቡ ቢፈቀሩ ምንም አይደለም። በሰበብ ነው፣ በተለያየ ነገር ነው ፍቅር የሚመጣው ማለት ነው። ትዳር የምትይዙት እናንተ ወዳችሁ እናንተ ፈቅዳችሁ እናንተ ባሰባችሁት መንገድ አይደለም። ከላይ አላህ ከጻፈላችሁ ከርስቃችሁ ከሆነ ሰው ጋር ነው ህይወትን የምትቀጥሉት ማለት ነው። እንግዲህ የዳኒና የሩታዬ ህይወት ደግሞ በእንደዚህ አይነት ነገር በድራማ መልክ በጓደኛ መልክ ተገናኙ። ካሁን ደግሞ እሱም ወደዳት እሷም ወደደችው፣ ተፋቀሩ፣ አገቡ፣ አለቀ። እንደ አጋጣሚ ነገሩ ይቋጫል ማለት ነው። በዚህ ናክል አትንጫጩ ባካችሁ ማለት ነው። በዚህ ጉዳይ እውነት ሩታ በጣም ነው የምትለየው። ጀግና ናት። ሁሌም ጀግና እንዳልኳት ነው እኔ ማለት ነው። በአንድ ቪዲዮ ታንጫጫችኋለች፣ በሆነ ነገር የሆነ ነገር ከመጣች በቃ ቅጥል ትላላችሁ። ይህ የእናንተስ ነገር። አሁን የአብርሽ ደጋፊዎች አላቅላችሁም፣ ብቻ መጨረሻችሁን ከዚህ ሁሉ ጸሎት ለምን አታረጉም? አብርሽና ሄርሜላ እንዲ